ኦሮሞ የሚገባውን ቦታ አላገኘም ተባለ። ግዙፍ የድሮን ፋብሪካ ተገነባ። ምንድነው እየተፈጠረ ያለው? አሸናፊው ኢራን ወይስ አሜሪካ? አየር መንገዱ በረራዎች ሊያቆም መሆኑን ገልጿል። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 14 ቀን 2018 ዓ.ም ያዘጋጃቸው ዜናዎች ከኢሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። የፍትህ እጅ ረጅም ናት። ነፍስ አጥፍቶ የተሰወረው ግለሰብ በመቀለ ተያዘ። በአማራ ክልል የነፍስ ግድያ ወንጀል ፈጽሞ ለተወሰነ ጊዜ ተሰውሮ የነበረው ያምራል አለበር አለሙ የተባለ ተጠርጣሪ በትግራይ ክልል መቀለ ከተማ ውስጥ በቁጥጥር ስር መዋሉን የአማራ ክልል ፖሊስ አሳወቀ። ግለሰቡ ወንጀሉን ፈጽሞ ከአካባቢው ከጠፋበት ጊዜ ጀምሮ ፖሊስ ጥብቅ ክትትል ሲያደርግበት የቆየም ሲሆን በመጨረሻም መደበቂያው ተደርሶበት በቁጥጥር ስር ሊውል ችሏል። ለተጠርጣሪው መያዝ የአማራና የትግራይ ክልል ፖሊስ ተቋማት በጋራ ያከናወኑት የተቀናጀ ኦፕሬሽን ከፍተኛ ሚና ተጫውቷል። የአማራ ክልል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ታደሰ አያሌው እንደተናገሩትም የትግራይ ክልል ፖሊስ ኮሚሽነር ላበረከተው የላቀ አስተዋጽኦ ምስጋናቸውን አቅርበዋል። ይህ ስኬት በክልሎች መካከል ያለውን የጸጥታ ትብብር ጥንካሬ የሚያሳይ መሆኑም ተገልጿል። ምክትል ኮሚሽነር ታደሰ ባስተላለፉት መልእክትም ወንጀል ፈጽሞ ለጊዜው መሰወር ቢቻልም ከሕግ ቁጥጥር ማምለጥ አይቻልም በማለት ፖሊስ የሕግ የበላይነት ለማረጋገጥና ተጠርጣሪዎችን ለፍርድ ለማቅረብ የሚያደርገውን ጥረት አጠናክሮ እንደሚቀጥል አረጋግጠዋል። 400 ሚሊዮን ዩሮ ዘመን ባንክና የአውሮፓ ኢንቨስትመንት ባንክ አዲስ ውል ገቡም። ለኢትዮጵያም ግብርና አዲስ ተስፋ ይዘው መምጣታቸውን ገልጸዋል። ዘመን ባንክና የአውሮፓ ኢንቨስትመንት ባንክ ለኢትዮጵያ ግብርና ዘርፍ የሚውል የ40 ሚሊዮን ዩሮ የብድር ስምምነት ተፈራርመዋል። በስምምነቱ መሰረትም የአውሮፓ ኢንቨስትመንት ባንክ 20 ሚሊዮን ዩሮ የሚያቀርብም ሲሆን ዘመን ባንክም ተመሳሳይ መጠን ያለው ገንዘብ በብር በማከል ለተጠቃሚዎች ያቀርባል። ይህ ስምምነት የአውሮፓ ኢንቨስትመንት ባንክ በኢትዮጵያ ውስጥም ለንግድ ባንክ በቀጥታ ብድር የሰጠበት የመጀመሪያ ታሪካዊ አጋጣሚ በመሆኑም ልዩ ያደርገዋል ነው የተባለው። ይህ ግዙፍ የፋይናንስ ድጋፍ በዋናነትም ምርቶች ቻቸውን ወደ ውጭ የሚልኩ አነስተኛና መካከለኛ ግብርና ኢንተርፕራይዞች የሚውልም ሲሆን ለአየር ንብረት ጥበቃና ለሴቶች ጠቃሚነት ልዩ ትኩረት ሰጥቷል። ከጠቅላላው በጀት ውስጥም 30 በመቶ ለአካባቢ ጥበቃ ተስማሚ ለሆኑ ስራዎች፣ ሌላው 30 በመቶ ደግሞ በሴቶች ለሚመሩ ወይም ለሴቶች የስራ ዕድል ለሚፈጥሩ ድርጅቶች እንዲውል ተለይቷል። ስምምነቱ ሚያዝያ 12 ቀን 2018 ዓ.ም በአዲስ አበባ በተካሄደው የአውሮፓ ህብረትና የኢትዮጵያ ቢዝነስ ፎረም ላይ በይፋ ተፈርሟል። በበረራ ትኬቶች ላይ የሚጣለው የደህንነት አገልግሎት ክፍያ በምክር ቤቱ አባላት ዘንድ ጥያቄ አስነስቷል። የኢፌዴሪ የህዝብ ተወካዮች ምክር ቤት ትናንት ባካሄደው 15ኛ መደበኛ ስብሰባ የኢትዮጵያ የአቪዬሽን ሴኩሪቲ ይበልጥ ለማጠናከር የቀረበውን ረቂቅ አዋጅ መርምሮ አጽድቋል። በአዲሱ የአቪዬሽን ደህንነት ማሻሻያ አዋጅ ውስጥም የተካተተውና ከእያንዳንዱ መንገደኛ የሚሰበሰበው የደህንነት አገልግሎት ክፍያ በምክር ቤቱ አባላት ዘንድ ሰፊ ውይይት ተደርጎበታል። አንዳንድ የምክር ቤት አባላት ክፍያው በመንገደኞች ላይ ተጨማሪ የገንዘብ ጫና ሊፈጥር ይችላል የሚል ስጋታቸውንም ገልጸዋል። በተጨማሪም የሚሰበሰበው ገቢ በቀጥታ ለብሔራዊ መረጃና ደህንነት አገልግሎት ገቢ መደረጉም ከሀገሪቱ የፋይናንስ አስተዳደር ህግጋት ጋር ያለውን ተጣጣሚነት በተመለከተ ጥያቄዎች ቀርበዋል። ለዚህ ጥያቄዎች ምላሽ የሰጡት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ መሐመድ እንዲህ አይነቱ ክፍያ እንደ ደቡብ አፍሪካ፣ ታንዛኒያ፣ ካናዳና እንግሊዝ ባሉ ሀገራት ላይ የተለመደ አሰራር መሆኑን ገልጸዋል። ክፍያው የሚሰበሰበውም የአቪዬሽን ደህንነት ለማዘመን የሚወጡ ከፍተኛ ወጪዎች ለመሸፈን እንጂ በመንግስት መደበኛ በጀት ብቻ ዘርፉን ማዘመን አዳጋች በመሆኑ እንደሆነም አስገንዝበዋል። በዜጎች ላይ በደል በሚያደርሱና ህግ በማያከብሩ ከ200 በላይ የኤጀንሲዎች ላይ እርምጃ መወሰዱን ተገለጸ። የውጭ ሀገር ስራ ስምሪት ሂደቱን የሚያውኩና ኤጀንሲዎች ግዴታቸውን በአግባቡ እንዲወጡ ለማድረግም በተደረገ ጥብቅ ክትትል ህግ ጥሰው በተገኙ ከ200 በላይ ኤጀንሲዎች ላይ የእግድ እርምጃ መውሰዱን ስራና ክህሎት ሚኒስቴር አሳወቀ። እርምጃው የተወሰደው በሰራተኞች ላይ በደል ካደረሱም፣ የደሞዝ ክፍያ ካዘገዩና ሰነዶች ካጭበረበሩ ኤጀንሲዎች ላይ ነውም ተብሏል። አዲሱ የቴክኖሎጂ ስርዓት ማንኛውም ኤጀንሲ ያለበትን ቅሬታ ወይም ያለ አግባብ በወቅቱ ካልፈታም ሲስተሙ
በራሱ ኤጀንሲው ብሎክ የሚያደርግበት አሰራር ተዘርግቷል ነው የተባለው። ይህ ማለት ኤጀንሲው ተጨማሪ ሰራተኞች መላክም ሆነ የስራ ውል ማደስ አይችልም ማለት ነው። በተለይም በውጭ ሀገር ችግር የደረሰባቸው ዜጎች ቅሬታቸው ሲያቀርቡ ኤጀንሲው ችግሩን ፈቶ የዜጋውን ደህንነት ማራገጡ በሲስተም እስካልተለየ ድረስ ስራው መቀጠል አይችልም ነው የተባለው። ይህም ኤጀንሲዎች ለዜጎች መብትና ደህንነት ከፍተኛ ትኩረት እንዲሰጡ የሚያስገድድ እንደሆነ ተገልጿል። ኦሮሞ በኢትዮጵያ ውስጥ የሚገባውን ስፍራ አግኝቷል ብላ አናስብም ሲል ፕሮፌሰር በቀለ ጉተማ ተናገሩ። ሁለተኛው የኦሮሞ ምርምር ማህበር ኮንፈረንስም እየተካሄደ ይገኛል። በአዲስ አበባ ዩኒቨርሲቲ የፍልስፍና ፕሮፌሰርና የኦሮሞ ምርምር ማህበር የቦርድ ሰብሳቢ የሆኑት ፕሮፌሰር በቀለ ጉተማ ማህበሩ ከተመሰረተባቸው ያለፉት 3 ዓመታት ወዲህም በርካታ ውጤታማ የምርምር ስራዎች ያከናወነ መሆኑን ገልጸዋል። ማህበሩ በዋናነት የተመሰረተው በኦሮሞ ታሪክ፣ ባህል፣ ቋንቋና ፖለቲካዊ ስርዓት ዙሪያ ያሉ የጥናትና የእውቀት ክፍተቶች ለመሙላት እንደሆነም ተገልጿል። ፕሮፌሰር በቀለ እንደገለጹትም እስካሁን ባለው ሂደት ማህበሩ 7 መጽሐፍት ለንባብ አብቅቷል። ከነዚህም መካከል ፊንፊኔ ትናንትና ዛሬ የተሰኘው በ3 ቋንቋዎች እንግሊዝኛ፣ አማርኛና አፋን ኦሮሞ የተዘጋጀው መጽሐፍ አንዱና ዋነኛው ነው ብለዋል። በአሁኑ ወቅት ማህበሩ ሁለተኛውን ዓለም አቀፍ ኮንፈረንስ እያካሄደም ሲሆን በጉባኤው ላይ ከኖርዌይ፣ ከጃፓን፣ ከደቡብ አፍሪካና ከአሜሪካ የመጡ ምሁራን በአካልና በበይነ መረብ እየተሳተፉ ይገኛሉ። በዚህ ኮንፈረንስ ላይ ከቀረቡ 24 ጥናታዊ ጽሑፎች መካከል ግማሽ ያህሉ ተመርጠው በመጽሐፍ መልክ እንደሚታተሙ ተጠቁሟል። ፕሮፌሰር በቀለ አክለውም ብዙ ጊዜ የኦሮሞ ታሪክ በ16ኛው ክፍለ ዘመን ጀምሮ ብቻ አድርጎ የሚወራው የተሳሳተ አመለካከት በምርምር ሊታረም እንደሚገባም ገልጸዋል። ማህበሩ አዳዲስ በሆኑ 6 ርዕሰ ጉዳዮች ላይ ከ16ኛ ክፍለ ዘመን በፊት የነበረው ታሪክ፣ የገዳ ስርዓት፣ ኢኮኖሚና ቢዝነስን ጨምሮ ጥናቶች እያከናወነ እንደሚገኝ አስገንዝበዋል። ይህ የምርምር ማህበር በምሁራን በኦሮሚያ ክልል መንግስትና በግል ባለሀብቶች ድጋፍ የሚደረግለትም ሲሆን ዓላማውም ኦሮሞ በኢትዮጵያ ታሪክ ውስጥ የሚገባውን ስፍራ እንዲያገኝና ከሌሎች ወንድም ህዝቦች ጋር ያለውን አብሮነትና መከባበር ማጠናከር እንደሆነም ተነግሯል። ኮንፈረንሱ ላይ የቀድሞ የኢፌዴሪ ፕሬዝዳንት ሙላቱ ተሾመና ብርሃኑ መገርሳ ሌጀንሶ የመስኖና ቆላማ አካባቢ ሚኒስትር ዴታን ጨምሮ ከመላው የኢትዮጵያ የተውጣጡ ምሁራን፣ የታሪክ ጸሐፊዎችና ጥሪ የተደረገላቸው እንግዶችም ተገኝተዋል። አድማጮች፣ የኢትዮጵያ ድምፅ ዜናዎች ወደ ውጭ ዜናዎች ተሸጋግሯል። ግዙፍ የድሮን ፋብሪካ በደቡብ አፍሪካ ተገነባም። በዓመት 50,000 ድሮኖች ሊያመርት መሆኑም ታውቋል። በመከላከያ ኢንዱስትሪው ዘርፍ ስሙ ገኖ እየወጣ ያለው ቴራ በደቡብ አፍሪካ ፓክስ 2 የተሰኘ የአፍሪካ ትልቁን የድሮን ማምረቻ ፋብሪካ መገንባቱን በይፋ አስታውቋል። በ34,000 ስኩዌር ጫማ ቦታ ላይ ያረፈው ይህ ግዙፍ ተቋምም እንደ አውሮፓውያን አቆጣጠር እስከ ሰኔ 2026 ድረስ ስራ ለመጀመር ዝግጅቱን አጠናቋል ተብሏል። ፋብሪካው በተለይም ለአፍሪካ ምድርና ለደህንነት ፍላጎቶች ተስማሚ የሆኑ ዘመናዊና የድሮን ስርዓቶችን በማምረት አህጉሪቱ የራሷን የሉዓላዊ መከላከያ ቴክኖሎጂ እንድትገነባ ትልቅ በር የከፈተም ነው ተብሎለታል። ይህ ግዙፍ ፕሮጀክት እውን ሊሆን የቻለው አፍሪካን የቴክኖሎጂ መዳረሻ ካደረጉ ዓለም አቀፍ ባለሀብቶች በተገኘ የ34 ሚሊዮን ዶላር የገንዘብ ድጋፍ ነው። የፋብሪካው ዋና ግብም እስከ 2028 ድረስ ዓመት ባለው 50,000 ድሮኖችን የማምረት አቅምን ላይ ለመድረስ ሲሆን ይህም ደቡብ አፍሪካን በሀገሪቱ የድሮን ቴክኖሎጂ ማዕከል ከማድረግም ባለፈ አፍሪካን በዓለም አቀፍ ገበያ ውስጥም ተወዳዳሪ ያደርጋታል። ይህ የገንዘብ ኢንቨስትመንት ለቴክኖሎጂ ሽግግር የጀርባ አጥንት ሆኖም ያገለግላል ነው የተባለው። ኢራን ትራምፕ ወደ ከረረ ፍጭት ገብተዋል። የኢራን ሸህታም አልአቢያን የጦር ኃይሎች ለአሜሪካ ጥብቅ ማስጠንቀቂያ አስተላልፏል። በፕሬዝዳንት ትራምፕና በአሜሪካ የጦር አዛዦች ላይ የሚሰነዘሩት ተደጋጋሚ ዛቻዎች ተከትሎ የኢራን ጦር ኃይሎች በ100% ዝግጁነት ላይ እንደሚገኝም ጣታቸው በቃታ ላይ መሆኑን ገልጸዋል። በኢራን ላይ ማንኛውም አይነት ጥቃት ካረፈም አስቀድሞ የተለዩ ኢላማዎች ላይ ወዲያውኑ በኃይል እርምጃ እንደሚወስዱ ያስጠነቀቁት የጦር አዛዡ የአሜሪካና ሕፃናት የሚገለው የጽዮናዊ አገዛዝ ካለፈው የከፋ ጠንከራ ያለ ትምህርት ለመስጠት መዘጋጀታቸውንም ገልጸዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በሰጡት ምላሽም ኢራን በቀን $500 ሚሊዮን ገቢ እንድታገኝ የሆርሙዝ ሰርጥ ክፍት እንዲሆን ትፈልጋለች ሲሉ
ተሳልቀዋል። ኢራን መንገዱ እንዲዘጋ የምትፈልገው እኔ መንገዱን ሙሉ በሙሉ ስለዘጋው ክብሯን ለመጠበቅ ብላ ብቻ ነው ያሉት ትራምፕም ከጥቂት ቀናት በፊት ኢራን መንገዱ እንዲከፈት ትፈልጋለች የሚል ጥያቄ እንደቀረበላቸውም ገልጸዋል። ይሁን እንጂ ኢራን ከጥፋቷ ታቅባ ስምምነት ላይ ካልደረሰች መሪዎቿን ጨምሮ ቀሪውን የአገሪቱ ክፍል ደብድቦ ከማጥፋት ውጪ ሌላ አማራጭ እንደሌለ በማስጠንቀቅ የዛቻ ንግግራቸውንም አጠናክረው ቀጥለዋል። የነዳጅ ዋጋ መናሩ የጀርመን አየር መንገድ 20,000 በረራዎችን ሊያቆም መሆኑን ገልጿል። በነዳጅ ዋጋ መጨመር ምክንያት የጀርመን ታላቁ አየር መንገድ ሉፍታንዛም በመጪዎቹ ወራት በአውሮፓ ውስጥ የሚያደርጋቸውን 20,000 የአጭር ርቀት በረራዎች እንደሚያቆም አሳወቀ። አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩ በኋላ የአውሮፕላን ነዳጅ ዋጋ በእጥፍ በመጨመሩ የአጭር ርቀት በረራዎች አክሳሪ አድርጓቸዋል። በዚህም ምክንያት በርካታ አየር መንገዶች በረራዎቻቸው የቀነሱም ሲሆን ሌሎች ደግሞ በትኬት ዋጋቸው ላይም ጭማሪ አድርገዋል። ጦርነቱ የሚካሄድበት የባህረ ሰላጤው አካባቢ የአውሮፕላን ነዳጅ ዋነኛ ምንጭ ሲሆንም አብዛኛው ነዳጅም በጦርነቱ ምክንያት በተዘጋው የሆርሙዝ ወሽመጥ በኩልም የሚተላለፍ ነው። የአውሮፓ ሀገራት ያላቸው የአውሮፕላን ነዳጅ ክምችት እየተሟጠጠ ባለበት በአሁኑ ጊዜ ክምችቱ በሳምንታት ውስጥ ሊያልቅ እንደሚችልም ዓለም አቀፍ የኤነርጂ ተቋም አስጠንቅቋል። ሉፍታንዳ እንዳሳወቀውም በአውሮፓ ውስጥ የሚያደርጋቸው በረራዎች ከፍተኛ መጠን የሚቀንስም ሲሆን የረጅም ርቀት ዓለም አቀፍ በረራዎች ባሉበት እንደሚቀጥሉም ገልጿል። የአየር ትራንስፖርት ተንታኞች እንደሚሉትም በመካከለኛው ምስራቅ የሚካሄደው ጦርነት ከቀጠለም በአውሮፕላን ትኬት ዋጋ ላይም የበለጠ ጭማሪ እንደሚደረግም እንደዚሁም በርካታ በረራዎች እንደሚሰረዙም ይጠበቃል ሲል ዓለም አቀፍ ተንታኞች ስጋታቸውን እየገለጹም ይገኛሉ። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 14 ቀን 2018 ዓ.ም ያዘጋጀናቸውን የኢትዮጵያ ድምፅ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።